እርስ በርሳችሁ ናችሁ። ገባሽ አይደል? ጓደኛ እንደናንተ ሊሆን አይችልም። አንድ ቀን ተደባብረሽ ስትይ ያለው ስሜት አውቀዋለሁ። እኔ ፕራንክ ማድረግ አልነበረብኝም። ኖ ፕራንክ እኮ ተደራርጋችሁ እኮ የኖራችሁት ጉዳይ እኮ ነው። ለምንድን ነው የማይረዳኝ? እኔ ፕራንክ ይጀን ያለሁት ግን እግዚአብሔርን ተቃወሙ። ስራ ነው ታውቃለች፣ ሀይሚ ታውቃለች። ደስታዋ እሑድ ነው። እኛ መቼ እንድናይ ተፈቀደልን? ተፈቅዶልናል እንዴ? ሁሌ እንዳለቀስን አይደል? ደስታ የሚሉት እኛ ኬክ ምን እኔ ኬክ ቆረሱ አልቆረሱ ነው የኬክ ነው። ነገ ካልቋጩ እንቃወማለን። ነገ ማያቋጩት ከሆነ ነገ ሳይሆን ዛሬውኑ መቃወም አለባቸው። አሁን ሚፍታ ቤት የሚያወራው ቡሩኬ ግራ የተጋባ ነው። እሷ የተከዳሁት ምን ያልኩት መቼ እኔ እግዚአብሔር ምንድነው እያረገው ነው ፍራንክ ደርቦ ፈጣሪ ሆይ ክርስቶስ እና እግዚአብሔር መቆም ካለበት ይላችሁ 87 ሰው አለ። ስድብ ሳይሆን በቃ ወደ ራሳቸው ይመለሱ፣ ያስተካክሉት። አዳምጣችኋለሁ። አውሩ። ሲጀመር አላየሁም። ሄዳችሁ ያያችሁ ሂዱና ተቃጠሉ። ያለው ምን እንደሆነ ታውቃለች። ቤቱን ለማን ነው? ለፍፄ እሰጣለሁ። ቤቱን አይደለም ቤቱን በጠቅላላ በፍፄ ስም ያድርግ። ምን አገባኝ ነኝ። ህዝቤ በዚህ እንኳን አትነቃ። ወይኔ ትያለሽ እመቤቴ። እኔ አይደለም ታይ ስላለመጃጃል አይደለም። እኔ ሃይሚን ክብሯን የሚነካ ዝቅ የሚያደርግ የንቀት አይመጥንም። ጌታ ወደ እውነቱ ሲመጣ አይመጥንም። ይሄ ነው እንጂ ስለሌላ አይደለም። አወቀች አላወቀች እሷ ሚስኪን ነች። ምንም ሴት ልጅም ሞራን የሚነካ ነው። እሷ ራሱ ማስቆም አለባት፣ ራሷን ማስከበር አለባት። አናን ሚፍታህ አልጋ ላይ እንዴት ሰራች አሉ። አልጋ ላይ ካሜራ ደቅና ነው። ምን እሱስ እንትን ያቃጣጥለዋል። መድኃኒዓለም ለምን ይሰራሉ ብሎ እኔ ስላላየው ገደል ይጓዳመች። እኔም አላየውም ባክሽ። እኔ አብጃለሁ እንዴ የማየው አናን አንድ ነገር ልንገርሽ። አሁን ቡሩኬና ፍፄ ዘቅዝቀው ነው ያሉት። በየቤቱ ብትሄጂ ማለት ነው። ሃይሚም ተዘቅዝቃለች። ብቻቸው አይደለም ተዘቅዝቀው። አላየሽም እንዴ? እየሰደቧት ነው። ምን አረገች እሷ? ምን አጠፋች? ባለፈው አሉ እኔ ሰምቼ ባለፈው ከሚፍታ ጋር ሄዳ እንትን ጠግባ መጣች። አሁን ደግሞ ከዚህ ጋር ብለው እያሏት እናንተ የእሷ ህመም አይሰማችሁም? እሱ ድንግልናት አትበሉ። ድንግልና ካጣችሁ 3 5 6 ወንዶች እየሄደች እየረቀማችሁ ዝም በይ ሰላም በማርያም መናገር ካለብን የሰማነውን ያየውን እንናገራለን። ተዘቅዝቀው ብለው የሚያወሩት ነው እኔ መልስ የምሰጣቸው እንጂ እኔ ፈልጌው አይደለም ማወራ። ግን ቡሩኬና ፍፄ ስለተዘቀዝቁ አይደለም። አጥንት የሚወጋ ስድብ ነው የሚሰድቧት ብትሰሚ ማለት ነው። ያሳዝናል። የእነሱ መዘቅዘቅ ችግር የለውም። መዘቅዘቅ ምን ችግር አለው? አጥንት የሚነካ በስድብ እና በመዘቅዘቅ ቢሆን ገና ድሮ ተሰባብራ ወድቃ ነበር። ግን እግዚአብሔር ስላለ ዛሬም ነገም ወደፊት ነች። አንቺ አትዋሺ። እቺ ኪክናት ማከለም የምትባለው የሃይሜ እህቶች ነው የጀመሩት ወረኛ። የቡሩኬ እህቶች መቻረፉና እሱ እነሱ አይደል እንደ 3 ቀናቸው የሚሰድቧት ወሬ አተቀባብሉ። ጋር ስትመጣ ምን እንዳሉ ሰምተናል እኮ። ኧረ እባክሽ አጭቃባጭ ይጅና ዛስ ቃብጪ። እኔ ሴት ሆኖ ሴቱ ላይ የሚጨክንበት ምን አይነት ዘመን ላይ ነው የደረሰው? ዶላር አቤት! እንደው የቡታጅራ ወንዶች ግን በኢየሱስ ክርስቶስ እውነቷ ነው። ለምለም የተናገረችው የዚህ ሀገር ወንዶች አይሆንም የምትለው ጌታ ይቅርበልኝ። እንደው የነገ አሁን ምንም አልልም፣ ዝም ነው የምለው። የነገዋን ሊያት እግዚአብሔርን እንደ አንቺ ሴት ድብን እንዳለች ነገና እሑድ የተባለውን እሑድ እስከ እሑድ ድረስ ታገሳለን። አይዟችሁ መልካም ነገር ይመጣል። እግዚአብሔር አዋቂ ነው። እንዲሰፍሰፍ ብለን ሰፍሰፍ ስንል ሌላ እኛ የታደልን ኦዲየንስ አለንም እንደ እኔ እስከምከታተለው እሷን ብቻ ትናንትናም ዛሬም ፎቶ ይለቃሉ እያልኩ 10 ስልኬን ስገላምጥ እኔ ሳሳሪ ኢንስታግራም ስገባ ኧረ ዛሬ እኮ ምንም አይኖርም ሲጀመር፣ ምክንያቱም አላለቅም። እቆርስልሻለሁ እዚህ ማለት ነው። አንድ ነገር ልንገርሽ፣ ስቦ ራሱ ሰውነቴ ሽክት እያደረገ ነው።
ግን ደግሞ ለምንድን ነው ቪዲዮ ከፍቼ በቃ እንደዛ አይነት ነገር የሃይሚ ደስታ በቃ እንፈልገዋለን፣ እየጠበቅነው ነው። ሰማሽ? በሰላም ያሳድረን። ነገ ይነጋገሩና እሑድ ደስታ ይሆናል። እኔ በቪዲዮ ወጥቼ ነው የምጨፍረው። እኔ ዘምራለሁ እንጂ ጨፍር ብዬ ግን ቪዲዮ ከፍቼ ጨፍርላችኋለሁ። ፕሮሚስ። እሺ አንድ ቃል እንዳትናገሩ። አለምሸት ይልሽ አዳምጪ፣ ልንገርሽ እግዚአብሔርን እዚህ ላይ ያሉት ምንም የሚያውቁት ነገር የለም። አናን ለብሩኬና ለሃይሚ ማለት ነው ይሄ ሰሙ ምን ዋጋ እንደከፈለች እቺ ሶስት እኔና እግዚአብሔርና እሷ ወይ ነግራችሁ ይሆናል አይደለ? ይል ተቆጣት። እሺ አንድ ነገር እንዳትናገር። እኔ ቅድም ተናግሬ ስናገር ነበር። አሁን ግን ገብቶኛል ለኔ ራሱ ማለት ነው። ጌታ እስኪ እኛ አሁን ነገ እናያለን። ቤት እንዳታፈርሽ። ነገ እናያለን። አንቺ በራሳችሁ የራሳችሁን ተጫወቱ፣ ተዋቸው፣ ፏ በሉ። ነገርኳችሁ እኮ እኔ ፕሮሚስ ገብቻለሁ። አንቺ ቤትሽን ትከፍቻለሽ፣ ገዝትሽን እኔ በቪዲዮ ጥቼ ነው የምጨፍርላችሁ። አልጨፍርም። እኔ ዝማሬ ነው የምለቀው በቤጄ ገብታችሁ ማየት ትችላላችሁ። እስኪ እናያለን። ነገ በሰላም ከመጡልሽ፣ ነገ በሰላም እሑድም በሰላም ከመጡ እውነት አቅሻለሁ። በደንብ ነው የምከራከርሽ። በጣም ነው የምትወጃት። እባካችሁ ለማልፍ ቃል የማልፍ ነገር እኔ አሁን ሁለቱ ሰላም ስለሆኑልኝ ሁለቱንም በጣም እኩል ነው እየወደድኳቸው አላውቃለሁ። አሁን ነገር ተናገር ሃይሚን በጣም ነው የምትወጃት ትሉኛላችሁ። እስኪ እናያለን። የምን ብራም ባይለም ኧረ በእናታችሁ ፏ በሉ። በራሳችሁ ቡር ተጫወቱ። ሁሌ ደስታችን ላይ እንኳን እንደተደፋ ይሄ እናንተ የዳኢስማና ስማ የጃኒ እንትኖችን አይታችኋል? ጃኒ የሚደግፏት ልጆች አይታችኋል? እስከ ጥግ ድረስ ነው የሚታገሉላ። እናንተን እስከ ጥግ ታገሉ። የጨርቃ ፋሚሊስት እስከ ጥግ ነው የምንታገሉላ። እነሱ እኮ እንደዚህ አይነት ነገር አያመጡም። ያ እኮ የራሱ ቢዝነስ አለው። ማስታወቂያ ስራ ምናምን ነበር። አዶናይ ምን እንዳታውቂያለሽ? ከባድ ፕራንክ አታድርጊኝ ብሏታል። ፕራንክ አደርጋለሁ ስትለው እንኳን ጃኒ ከባድ ፕራንክ ግን እንዳታደርጊኝ ያለው እነሱ አሁን እነሱና እነዚህ እኮ ክብር የሚነካ ልክ ነሽ። ቴንኪው የሚነካ ፕራንክ አልፈልግም ነው ያለው ሚሚዬ። እነሱ አየሽ አይደል ዲፈረንስ እነዚህና እነዚህ ብቻ ነገ ብሩክ የሆነ ነገር የእውነቱን ካላወጣ ማለት ነው አለም ነገ ይታረቃሉ። ነገ ይታረቃሉ። እሑድ ፕሮግራም አለ። ሀኒቾ ቤት ይጨፈራል። ሌላም ቦታ ይጨፍራለን። ዘና በሉ እህቶቼ። በጣም ነው የምወዳችሁ። እናንተ ትለያላችሁ። ማርያም ልመርቃችሁ። በጣም ትለያላችሁ። ለምን ታውቃላችሁ? ተቃጥለናል። ቆይ ስንረጋጋ ትመርቁ። ኧረ እግዚአብሔርን አታሳዝኑ። ማርያምን እግዚአብሔርን አታሳዝኑ። ለእናታችሁ ታጎላላችሁ። ልጅ ያላችሁ ሊጥላችሁ የመጣችሁ እኮ በሰው ሀገር ክንተው ብትሉ የምትጎዱት ቤተሰባችሁ ነው። ሃይሚና ብሩኬ ለአንድ ቀን ከንፈራቸውን ቢመጡላችሁ ወላዲቱ አደራሽን ወላዲቱ በኢየሱስ ስም በል እናንተ መቼ እንደምትማሩ አላውቅም። ሁሌ እሷ አሁን በቀደም ተናግራለች። ኧረ ተው ተረጋጉ እንዳትበለ በራሱ ትምህርት ቤት ነው። የራሳችሁን ህይወት አስቡ እናንተ ደግሞ እስክትከታተሉ ቪዲዮውን በደንብ አድርጋችሁ እሺ፣ በደንብ አድርጋችሁ የዛኔ ትረዳላችሁ። ቪዲዮውን በደንብ አድርጋችሁ ትረዳላችሁ። በተረፈ በጣም ነው የምወዳችሁ። አንድ ነገር እንዳትናገሩ አደራ። አንቾ ከስር ሆኛ ይሻላል። እናውቃለን እኮ ፍራንክ እንደሆነ እናውቃለን፣ ግን እንደዚህ አይነት ነገር አንፈልግም። ነገ ይስተካከላል። እማዬ ስራ ነው፣ ልጆቹን እያሰሩ ነው። ዩቲዩብ የተከፈተ ሊሰሩ አይደለም። በቃ ዛሬ 4 ቤት ሄደዋሉ። ለ4 ቤት ቻናል ነው የትዝንትን ቻናላቸውን እያንቀሳቀሱ ነው። ስለዚህ ነገ ተስማምተው ይመጣሉ። አታልቅሱ። ለኔ ጸልዩ። እጄ ተቃጥሏል እኮ ረመዳን ውስጥ አታልቅሱ፣ ጸልዩ። በቃ አብሽር። ለማንኛውም ተረጋጉ። እግዚአብሔር ከእናንተ ጋር ይሁን። ምንም ነገር የለም። አፋችሁን ጠብቁ አደራ። እሺ አደራ፣ ተረጋጉ። ራስ በላይ ንፋስ አለ። ለደስታ እኮ አልታደለንም። ሲጀመር የምንም ደስታ የለም። ዝም ብዬ ነው እኔ የምለፋው። በቃ ጨረቃ ፋሚሊ ምንም ነገር ማድረግ ይችላል። ያቆማሉ። ሲጀመር አንድ ሆኖ ማስቆም ነው እንጂ መናደድ ምናምን የመጣው ነገር ይመጣል። ምን ቢደረደር ቢጠበስም አይሸታትም ከብሩኬ ውጭ ማለት ነው። ይሄን ታደርጋለች ብላችሁ እናንተም አትበሉ፣ እሱም ያስባል ብላችሁ በደንብ ጠንቅቆ ያውቃታል። ራሱም ሲያስመስል በደንብ ያውቃታል እንዴ። ቆይ እናንተ ቆይ አንድ ነገር ልጠይቃችሁ። ፍፄ እውነተኛ ሃይሚን ቢያፈቅራት ሃይሚና ፍፄ የሆነ ነገር ቢኖራቸው ብሩኬ በትዕግስት ፍፄን ያናግረዋል? አንገቱን ነው እዛ ቆልምሞ የሚደፋው።
እስቲ ወደ ካሜራ ፊቱን ሳያዞር እኮ ነው ፍፄ ዛሬ የጨረሰው ቪዲዮውን። እስቲ እንደው ተመልሳችሁ እዩት እንዴት ቆሞ እንዳወራ። ተሸማቆ ነው ዛሬ ራሱ ያወራው። ቆይ ነኝ ህልመኛ ሁሉም ያውቋታል። አብሮ ያደገ አብረን እዚህ ያደረስናቸው ሀይሚዬን ሁላችንም እናውቃታለን። የማያውቋት የራሳቸው ጉዳይ፣ እያወቁ የማያውቁ ናቸው። ሌሎቹ ላያውቋት ይችላሉ፣ ያውቋታል። ሀይሚዬ የምትታወቅ ናት፣ ጥንቁቅ ሴት ናት፣ ጨዋ ሴት ናት። ማንም ያውቃታል፣ ማንም ማለት ነው። እንኳን እንትን ልትል እንደዚህ አይነት ልትል ከሰከስ ፍራንክ ነው። ፍፄም ደግሞ ምርጥ ወንድሙ ነው። የብሩኬም የሀይሚም ምርጥ ወንድም ነው። ጭራሽ እና ያደርጉም በቃ ፍራንክ አግዜ ብሎታል። ብሩኬን እያገዘ ነው። ብሩክ ደግሞ መልሱን እየመለሰ ነው ያለ እንትን ያለችውን 2 ቀን ያደረገችውን እሱ ደግሞ በከባዱ መጣብሻለሁ ይላል። ሁሌም እንዳለው መጥቶ ነው በቃ መልስ እየመለሰ ነው ለሷም ለሚፍታህም እንጂ ሀይሚዬ እንደዚህ አይነት ነገር ላይ ነው ነው እንትን ማንም ያውቃል። የማያውቁ የራሳቸው ጉዳይ። ጆሮአቸውን ደፍነው መስሚያቸውን የደፈኑ ናቸው። ካላወቋት እንደፈለጋቸው አይወቋት። እኛ እናውቃታለን። ብዙ ያውቃታል፣ ብዙ ህዝብ ማለት ነው። ከ100 ሰው 1 2 ሰው 3 ሰው አላወቃትም ማለት ሀይሚዬን ይጥላታል ማለት አይደለም። ሀይሚ የፈለገው ፕራንክ መሆኑን ብናቅም ሁሌ በደስታ ጊዜ ጨረቃ ፋሚሊ ሁሌ ደስታ ላይ ለምን ነው ሰሪያቸው ይው ዳግማ ተንሳይ ጋር አንበርሰሪያቸው የዳግማ ተንሳይ ነው። ሁሉንም የሱንም 350 ሺህ የሷም 350 ሺህ 300 ሺህ አንበርሰሪያቸውንም አንድ ጋር ተዘጋጅቷል። ሁሉም ነገር እኮ ያለ ነው ተዘጋጅቷል። ያንን ያከብራል። ቤታችን ምርቃት አለ። ቤታችን ላይ ቢያንስ ደስተኛ ሆነ ማክበር አለብን። የምናከብርበት ነበር ምናምን ብሏል እኮ ነግሮናል እኮ በሙሉ እየተናገረ ነው። ተዘጋጅቷል። ሁሉም ነገር ጨርሷል። ጃህዝ አድርጓል። በቃ ይከበራል። 2 ቀን ያደርጋታል ፍራንክ። ዛሬ አሁን በሰው ቤት ነው የመጡት። እኛ ትላንትና ብለናል ወይ በሀብ ቤት ነው ወይ በፍፄ ቤት ነው የሚመጡት እንዳልነው ይሄውና የመጡት በቤታቸው አይደለም። እሱም 350 ሺህ ገባ። ይሄው በፍፄም በሚፍታህም በሀብም እንዴ 4 ቤት እንዴት ብለው ነው የሚመጡት? 2 ቤት እነሱ እንትን ባይሉ እንዴት ብለው ነው የሚመጡት? እና ምንም ነገር የለም። ተረጋጉ፣ እንረጋጋ። እስከዛሬ የተዋረድ ነው ተሳድበን የትም የቀረኑ ይበቃናል። ካሁን በኋላ እስኪ እንደው ራሳችንን ቆጠብ ብናድርግና ተረጋግተን እናያቸው። መጥፎ ስራ ከሰሩ አትስሩ፣ ይሄ አይመጥናቸውም ብለን ማስቆም እንችላለን። የጨረቃ ፋሚሊ ደግሞ ማስቆም ይችላል ማንኛውም ነገር ማለት ነው። የማይሆን ስራ ሲሰሩ አትስሩ። በቃ ይሄ እናንተን አይመጥንም እንጂ የዛሬው አሁን ምንም የሚያስቀይማቸው አይደለም። ደስቷ እሁድ እርግጠኛ ነኝ በደንብ እንደሚያከብሩት እርግጠኛ ነኝ። ነገ እንትን ፕራንክ ነው ብለው ሊነግሯት ይችላሉ ያስባሉ፣ በራሴ ማለት ነው። እና ተረጋጉ ወዶች፣ ትዕግስት ይኖራል። ለማንኛውም አይዟችሁ። ማንም እኮ ሳይናደር ቀርቶ አይደለም በሁኔታው፣ ግን ምንም ማድረግ አንችልም። ዋው ሀሳባችሁን አትናደዱ። ስለዚህ ሀናንዬ እኛ እኮ ማለት ነው አልተናደድንም። እኛ እኮ ያልነው እኔ ቆንጆ እሺ ቆይ እኛ እኮ ያልነው ማለት ነው 300 ሺህ አከበረ ሊያከብርላትና ከዛም በኋላ ስራውን ይጀምረው እንዳፈለገ ይሆን። በአንድ ጊዜ አይቀያየር። ቡታጅራ ሲሄድ የሆነ ነገር ይመጣበታል። ለምን እንደሆነ አላውቅም። እሱ ቡታጅራ ሲሄድ ነው ብላለች እኮ ሃይሚ ራሱ። ስለዚህ ማለት ነው ከዚህ በፊት ስለዚህ ብቻ 300 ሺህ ካከበረ በኋላ እንዳፈለጋችሁ ይሁኑ፣ ችግር የለም። ግን ሁሉንም አንድ ጋር ያስተካክላል ሊሆን ይችላል። 2 ዓመታቸውንም አብረው ሊያከብሩ ነው። ወረደች እና ተረጋጊ የኔ ቆንጆ እሺ። 2 ዓመቱንም አብረው ለማክበር ሁሉንም አንድ ጋር ለማድረግ ማንሽ ኢቴሌሽ የሞቅ ደመቅ ያለ በሲ ቤት ይመጣሉ። ጠብቂ። በእኛ ምን አለን? ዝም ብለን እያረርን እንጠብቃለን። ምን አለብን? ሞቅ ሲል በስ ቤት ደምዝዝ ያለ በሳ ቤት እየመጡ እያቃጥሉን ምንም አንልም። ሰላምዬ